አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝት ይበል። አገራችንን አላህ ሰላም ያደርግልን። ሀባይብ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ እንደምናውቀው ዛሬ ሮብ ነው ማለት ነው። ሀባይብ ጁን 17 2026 በዛሬ በሮብ የቀን ውሎ የወርቅ ዋጋ ምን ደረሰ የሚለውን አብረን የምናይ ይሆናል። እንግዲህ ወርቅ ይጨምራል፣ ይቀንሳል። ጨምረ ስንለው ቀንሶ እናገኘዋለን እና ግልብጥብጥ ያለ ነው፣ አያስታውቅም። የሰሞኑን ዋጋ እንግዲህ ከፍ ዝቅ ሲል እንደነበረ ሁላችንም የምናውቅ ይሆናል። ይሁን እንጂ ብዙ ቁጥሮችን አስቀምጬላችኋለሁ። ሳውዲ አረቢያ ውስጥ በሁሉም ከተማ ያለውን እንዲሁም ደግሞ ዱባይ፣ ጆርዳን፣ ኳተር፣ ኮይት የሁሉንም እስከ ዛሬ ዋጋ ስነግራችሁ የነበረውን አስቀምጬላችኋለሁ። እየደወላችሁ ተፈለጋችሁ መጠየቅ ትችላላችሁ። እና ሀባይብ ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 522 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 478 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 456 ሪያል በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 391 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ይሄ የነገርኳችሁ ለምሳሌ 21 ካራንት 1 ግራም ወርቅ 456 ሪያል የ1 ግራም ዋጋ ያለ መስነያ ያለ ደሪባ ነው ማለት ነው። ከመስነያ ከደሪባ ከመሀሉ ጋር በአጠቃላይ ወደ 520 ወደ 530 ይጠጋል ማለት ነው። ያው እንግዲህ ስትከራከሩ ይቀንሳሉ። ካልተከራከራችሁ ደግሞ እስከ 550 ከዛም በላይ ሊጨምሩባችሁ ይችላሉ ማለት ነው። ከአሁን በፊት እንግዲህ ስለ ወርቅ አገዛዝ በደንብ በሰፊው ነግሬያችኋለሁኝ። ያው ተከራክራችሁ ዟዙራችሁ ግዙ። ገንዘባችሁን እንዳትሰረቁ ደግሞ ገንዘባችሁንም ጠበቅ አድርጋችሁ ያዙ ማለት ነው። ከዛ በመቀጠል ኢማራት 1 ግራም ዛሬ 21 ካራንት ባህሪን 447 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 468 ድርሃም እየተሸጠ ይገኛል። 24 ካራንት 1 ግራም ወርቅ 510 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 383 ድርሃም በምሽጥ ላይ ይገኛል ማለት ነው ሀባይብ። እንዲሁም ዛሬ ኳተር 1 ግራም 24 ካራንት ወርቅ 507 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 465 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 443 ድርሃም ይቅርታ ሪያል እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 42 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 39 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 37 ድርሃም እየተሸጠ ይገኛል። ይቅርታ እንግዲህ ድርሃም አልኩኝ፣ ዲናር እንግዲህ ያው አንዳንድ ጊዜ ሊሳሳቱ ይችላሉ በፍጥነት እና ወዶች ባህሪን ላይ 1 ግራም 24 ካራንት ወርቅ 52 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 48 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 45 ዲናር በመሸጥ ላይ ይገኛል። ኦማን ዛሬ 1 ግራም 24 ካራንት ወርቅ 53 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 49 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 46 ሪያል በመሸጥ ላይ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 98 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 86 ዲናር እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 121 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 172 ዶላር እየተሸጠ ይገኛል። ካናዳ ላይ 1 ግራም 21 ካራንት ባህሪን 170 ዶላር በመሸጥ ላይ ይገኛል ማለት ነው። ከዛ በመቀጠል እዚህ ጋር የማሳያችሁ ወርቅ አንዲት እህቴ ከ5 ቀን በፊት የገዛችው ነው። 5 ግራም 2850 ሪያል ገዝታለች ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስል ነበረ። እንደነገርኳችሁ ወርቅ ቤት ሄዳችሁ እባካችሁ ዛሬም የማስጠነቅቃችሁ ነገር ገንዘባችሁን እንዳትዘረፉ።
አሁን በቅርብ ቀን ወር አይሆነውም አንዲት ጓደኛችን በመካ ሄዳ ተሰርቃለች ማለት ነው። ውድ ቤተሰቦቼ 3000 ሪያል እንዴት አድርገው እንደወሰዱት ምስሪ ናቸው ማለት ነው። ሰዎቹ ለራሱ ካሜራ ላይ ወጥተው፣ ነገር ግን ኢቃማ ስለሌላት ልጅቷ ተከታትላ እነሱን ልትይዝም ልታስይዝም አልቻለችም ማለት ነው። እንዴት እንደወሰዱት ራሱ በካሜራ ታይቷል ማለት ነው። የሚገርማችሁ ማለት ነው። ምን እንዳስነኳት አይታወቅም። ፍዝዝ ብላ ነው የተወሰደባት ማለት ነው ካሜራው ላይ ሲታይ። ይህንን ምላችሁ እንግዲህ ለጥንቃቄ ያክል ነው ሀባይብ እንድትጠነቀቁ ማለት ነው። የሚገርማችሁ ካሜራው ላይ ሲታይ ማለት ነው ሀባይብ 2 ሴቶች የሆነው ትልልቅ አለች ወፋፍር ሴቶች ሱብሃንአላህ። የሚገርመው ተሸፍነው በደንብ ተሸፍነው ተወዳት ወደ አጣብቀው ልጅቷን መካከል አድርገው ነው የወሰዷት ማለት ነው። የወሰዱባት ማለት ነው ከቦርሳዋ። ለምሳሌ ቦርሳ አለን አይደል? የእጅ ሻንጣ እዛ እጅ ቦርሳችን ውስጥ እኮ ብር የምናስቀምጥባት ቦርሳ አለች። ከነዛ ነው የወሰዱት። እሰቡት እንግዲህ ያንን አውጥተው እስከሚወስዱት ድረስ ይች ልጅ አታውቅም። 3 ሆነው ከሱቅ ሄደው ከ3ቱ መካከል እንግዲህ አንዷ ሰንዱስት ልትገዛ ሄዳ ነው ይሄ ሁሉ ነገር ያጋጥማ ማለት ነው። በመካ እንግዲህ ታውቃላችሁ፣ የት አካባቢ ልበላችሁ? እኔ አካባቢውን አውቀዋለሁ። በእርግጥ ብዙ ሀበሾች ብዙ የውጭ ዜጎች አሉ እዛ አካባቢ። የሚገርማችሁ ማለት ነው ያኔ እንደዚህ ልብሱም ምኑም የሚሸጥበት ብዙም የተጋነነ ዋጋ አይደለም እና ብዙ ሰው ይገኛል። እንዲሁም የኛዎቹ ወርቅም ስለሚይዙ ብርም ስለሚይዙ እንደዚህ ይይዛሉ ብለው ስለሚያስቡን እኛን አብዛኛውን የሚያጠቁን እኛን ነው ማለት ነው። እና ከዛ በፊትም እነዛ ሰዎች ልምድ አላቸው። ከዛ በፊትም 7000 ሪያል እየተሰረቀች እዛው መካከል እየተሰረቀችው ልጅ ስታለቅስ ስብስብ ባሏ ላይ ጓደኛዬ ስታወራኝ ማለት ነው። ሳምንት ዕለት እኮ እኔም 7000 ሪያል ተሰርቅ ያለሁ። በቃ እሰቡት እንግዲህ እነዚህ ሰዎች ስራዬ ብለው እየሰሩ ነው ማለት ነው። የሰውን ገንዘብ ለመውሰድ ስራቸው አድርገው ቋሚ ስራ ይዘውታል። ስለዚህ ይቺ ልጅ አሁን በሰዓቱ ኢቃማ ቢኖራት በዛው በካሜራ ተከታትሎ የውጭም የውስጥም ስለሚኖር መያዝ ይችላሉ ማለት ነው። እና ይህም ሁሉም ማወራችሁ ለምንድን ነው? ገንዘባችሁን እንዳትሰረቁ፣ ብዙ ብር አትያዙ ወደ ሱቅ ስትሄዱ። ሲቀጥል ደግሞ ወርቃችሁን እባካችሁ ጥንቃቄ አድርጉ። ሲሰቡት ይቺ ልጅ የሰው ብር የራሷ እንኳ ብር አልነበረም፣ የሰው ብር የብድር ብር ነበረ የያዘችው ማለት ነው። እና ተበድራ ይሄ ብር ሲጠፋ እንግዲህ ሲሰቡት፣ በእርግጥ አላህ የቀደረው ነው የሚሆነው። ነገር ግን እኛም ደግሞ ጥንቃቄ ሰበቡን ማድረስ አለብን ማለት ነው። እና ውዶች እየተጠንቀቁ ወርቅና ገንዘባቸውን እንዳትዘረፉ ስትወጡ ለመጠንቀቅ ሞክሩ ማለት ነው ውዶቼ። ብዙ ገንዘብን አትያዙ። ይህንን ነው የምላችሁ። አብሽሩ እንግዲህ አላህ ከእናንተ ጋር ይሁን። በሌላ ቪዲዮ ውስጥ ከምንገናኝ ለእኔም ለእናንተ መልካም ጊዜ ይሁንልን።